አፋችሁን ከርክሙ በሞት ያፈርሰው። በጦር እኮ አንድ ሰው እግቶት ቢሄድ ሮጠን እንነቅለዋለን። በቃል ከወጋው ግን የታግንተን እንነቅለዋለን። ያን ውስጥ ነው የሚገባው ቃሉ አይምሮ ውስጥ ነው የሚተከለው እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁ። በዚህ ደረጃ እንዴት ወንድ ልጅ አሽሟጣጭና ሐሜተኛ እግዚአብሔር እንዴ ቆፍጠን በሉ እንጂ አንዳንድ ወንዶች በመድኃኒዓለም ለምን ብሎ ይክፋው ጌታ ኢየሱስ ክርስቶስ። አንቺ ራስን በማጣትሽ እኛን የምንወድሽ የምናደንቅሽንም እንዲሁም ደግሞ መድኃኒት የሆነልሽን ከማናችንም በላይ የሚወድሽን ጌታ ኢየሱስ ክርስቶስንም ነው የምታሳዝኙ። ነጠላ ያገደሙ አለባበሳቸውን አሳምረው ቀሚሳቸውን አንዘልፍፈው ያሉ በቤተ ክርስቲያኖች የተሰገሰጉ ፈሪሳውያን አሉ። ሰላም ሰላም ውድ የአቢሲኒያ ዴይሊ ቤተሰቦቻችን እንደምን አላችሁ? አዳዲስና ትኩስ መረጃዎችን በጠቃሚ መልእክቶች እያዋዛን ወደ እናንተ የምናደርስበት ፕሮግራማችን አሁን ጀምሯል። በአሁኑ ሰዓት በሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን እንመለከታለን። አሁን በቀጥታ ለዛሬ ወዳዘጋጀንላችሁ ቪዲዮዎች እናልፋለን። እናንተም ቪዲዮቹን ከተመለከታችሁ በኋላ ሐሳብ፣ አስተያየት እንዲሁም ምን እንደተሰማችሁ በኮሜንት ሴክሽኑ ላይ ጻፉልን። እስከ መጨረሻው አብራችሁን ቆዩ። አቢሲኒያ ዴይሊ። እግዚአብሔርን ከማይፈራ አስመሳይ ጻድቅ እግዚአብሔርን የሚፈራ ኃጢአተኛ ይሻላል። እርግጠኛ ሆኜ ነው የምነግራችሁ። ዳዊት ኃጢአት የወረሰው ሰው ነበር። እውነት ለመናገር ደጋግሞ በዝሙት የሚወድቅ ግን ማንን ይፈራ ነበር? እግዚአብሔርን ይፈራው ነበር። ወዲያው ኃጢአት ሰርቶ ጨንገር እንዳነሱበት ብላቴና አይኑ ብክን ብክን ብሎ ያለቅስ ነበር። እግዚአብሔርን ይፈራው ነበር። አንዳንድ ሰዎች ግን ተጠንቅቀው ነዋሪዎች ናቸው። ልባቸው ግን ከአንበሳ ይልቅ ይመራል፣ ደንዳና ነው። ከአንደበታቸው የሚወጣው ቃል ድንግጥ ያደርገኛል። እገሌ ሞተ ሲባል አሽሮታል እንኳን ደፋው ሲል ልቤ ስንጥቅ ይላል። እውነቴን ነው የምነግራችሁ፣ አይባልም እንደዚህ። ምን አባቱ ጆሮውን ቢለው ኑሮ ይላል። ነውር ነው። እንደዚህ ያለ የአውሬ ልብ ነው። በፍጹም በጠላትህ ሞት ደስ አይበልህ፣ ቀን የሚያመጣውን አታውቅምና። ሰሎሞን እንደዚህ ያለ በጠላት ሞት እንኳን አትደሰት፣ ቀን ጥሎ አንተም ትሞታለህ። ልበ ደንዳና አለመሆን፣ እግዚአብሔርን መፍራት ማለት እንደው ትልቅ ነገር እንኳን አለመናገር። ትልቅ ነገር ልብ አፍን ይገልጣል። ከልብ ሞልቶ የተረፈውን አፍ ይናገራል። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው። በዚህ አካውንት ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ፣ እናት ከሆንሽኝ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬ እና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ እሺ። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ።
በዚህ ሰዓት እጅግ የሚያሳዝን መረጃ ተሰምቷል። አንድ እናት ልጇን የምታጣበት መንገድም ከዚህ በላይ እንዴት አሳዛኝ ሊሆን ይችላል? ለወላጆች ደራሽ ለመሆን ወደ አዲስ አበባ የመጣችው አለሚቱ ሸጋው በአሰቃቂ ሁኔታ ሕይወቷ ማለፉ ተረጋግጧል። ገዳዩ ግን በሰራው ወንጀል ከመጸጸት ይልቅ የአስከሬኗን ቪዲዮ ቀርጾ ለቤተሰቦቿ በመላክ ጭካኔውን አሳይቷል። ወላጆቿን ለመርዳት ከደቡብ ወሎ መሃል ሳይንት ወደ አዲስ አበባ የመጣችው ወጣት አለሚቱ ሸጋው አየር ጤና አካባቢ በሚገኝ አሚን ሆቴል እየተባለ በሚጠራ ቤት ውስጥ በጭካኔ ተገድላ ተገኝታለች። ገዳይ ተብሎ የተጠረጠረው ደሳለኝ ሽመልስም ወንጀሉ ለመፈጸም ብቻ ካለበት አሶሳ ከተማ በአውሮፕላን አዲስ አበባ መምጣቱም ተረጋግጧል። ሚያዝያ 12 ቀን ሌሊት ህይወቷን ካጠፋ በኋላም አስከሬኗን ቪዲዮ ቀርጾ ለቤተሰቦቿ መላኩን መሰረት ሚዲያ ዘግቧል። የሚያስቆጣው ግን ይሄ ብቻ አይደለም ይላሉ ቤተሰቦቿ። የግለሰብ ነፍስ አጥፍቶ በነፃነት እየተንቀሳቀሰ ከመሆኑም በላይ በአሶሳ ከተማ የተዝናና የሚገኝባቸውን ቪዲዮዎችም በቲክቶክ ገጹ ላይ በመልቀቅ ላይ ይገኛል። የተለያዩ እንደዚህ የመሰሉ ሀሳቦችንም እያጋራ ይገኛል። ይህ በምስሉ ላይ የምትመለከቱት ተጠርጣሪ ግለሰብ ለህግ እንዲቀርብ ድምጽ ሁኑን ሲሉ ቤተሰቦቿ መልእክታቸውን አስተላልፈዋል። ይህ ቪዲዮ ለበርካቶች እንዲደርስ ሼር በማድረግ ለሚመለከተው አካል እንዲደርስ እንድታደርጉ መጠይቃለሁ። አፋችሁን ከርክሙ፣ በሞት ያፈርሰው። በጦር እኮ አንድ ሰው ወግቶት ቢሄድ ሮጠን እንነቅለዋለን። በቃል ከወጋው ግን የታግንተን እንነቅለዋለን። ያን ውስጥ ነው የሚገባው ቃሉ፣ አይምሮ ውስጥ ነው የሚተከለው። እና በቃላችን ነፍስ ከመግደል እግዚአብሔር ያድነን። ሰውን በጦር ከገደለ በቃል የወጋ ይበልጣል። ሰውን ብትችሉ ካለበት አውጡት፣ ካልሆነ ግን ባለበት ላይ ሸክም አትጨምሩበት። ብትችሉ ካለበት ጉድጓድ አውጡት። ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማድ፣ ማመስገን ካልቻላችሁ ዝም በሉ። ሰው የመሰለውን ነው የሚናገረው። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳል፣ ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። አንደኛው ያለብህን ስህተት ከሆነ የሚናገረ አትጥላው፣ መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል እንጂ ወደ ውስጥ ወስድ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ ያለህን ነገር የለህም ብሎ ከሆነ የሚሰድብ ደግሞ ስቀህበት ሂድ። አንድ ድሃ መጥቶ አንዱን ባለጸጋ አንተ እኮ የዕለት ራት የሌለም ድሃ ነህ ቢለው ሀብቴን አታውቅ አይደል ብሎት ነው የሚሄደው፣ ወይስ ይናደዳል ነው። ሶስተኛ በተፈጥሮ እየሰደበ ከሆነ ጸልይለት። ምክንያቱሳ ወንድሙን ደንቆሮ ብሎ የሚሰድብ በገሃነም ይፈረድበታል ይላል። ተፈጥሯዊ ጉዳዩን አንተ ዕውር፣ አንተ ደርጋማ፣ አንተ አንካሳ፣ አንተ ምናምንቴ ብሎ የተፈጥሮ ስጦታውን አንስቶ የሚሳደብ ሰው በየት ይፈረድበታል? በገሃነም። ስለዚህ በገሃነም የሚፈረድበትን ስራ እየሰራ ስለሆነ ወይኔ ወንድሜ እኔን ሰድቦ ገሃነም ሊገባ ነው ብለህ ጸልይለት። የመጨረሻ ግን ክርስቶስ እንደተሰደበ አስብ። ክርስቶስ ተሰድቦ እኔ የተሰደብኩ ብላችሁ ለምንድን ነው ሌሊት ተቀን ረፍት የምትነሳችሁ? ውሃ መጠጣት የሚያቅታችሁ? እራት አልበላችሁም? ለምንድን ነው? እና ክርስቶስ ተስፋችሁ ነው። ምንም ተስፋ ብትቆርጡ ደግሞ ራሳችሁን አታጥፉ። ይህ መልእክት ደግሞ ለባምቢሻ ነው። ባምቢሻ ስቶሪ ያደረግሽውን አይቼ ነበርና ባለጌው ደስ ይበለው ብለሽ ሆነ የጻፍሽው ነገር አለና ባለጌው ለምን ደስ ይበለው? እኛ የምንወድሽ ባለጌ ያልሆንነውስ? እኛ የምናደንቅሽ፣ እኛ የምናከብርሽ፣ እኛ ሰፖርት የምናደርግሽ ሰዎችስ? በጣም ብዙ ሰዎች አንቺን ሰፖርት አድርገው ብዙ ነገር እያወሩ ነው፣ ብዙ ቪዲዮ እየሰሩ ነው። እኛስ የሚጠላሽ ሰው ይደሰት፣ ባለጌው ይደሰት፣ እኛ ግን የምንወድሽ የምናደንቅሽ ግን እንከፋ? እኛ ግን እንዘን? እኛ አንቺን ሰፖርት የምናደርግሽ ግን እንዘን? እኛን እሺ ተይው። በባለጌው ምክንያት አንቺ ባለጌውን በማስደሰትሽ ምክንያት ጌታ ኢየሱስ ክርስቶስ ይዘን ጌታ ኢየሱስን አሳዝነሽ ባለጌን ለማስደሰት እንዴት ትወስኛለሽ? ለምን ብሎ ይክፋው ጌታ ኢየሱስ ክርስቶስ? አንቺ ራስሽን በማጣትሽ እኛን የምንወድሽ የምናደንቅሽንም እንዲሁም ደግሞ መድኃኒት የሆነልሽን ከማናችንም በላይ የሚወድሽን ጌታ ኢየሱስ ክርስቶስንም ነው የምታሳዝኙ። ለምን ይዘን ጌታ ኢየሱስ ክርስቶስ ለዚህ ያደረሰሽ ያንን ከዚህ የባሰ የነበረውን ጊዜ እንኳን አሳልፎሽ ለዛሬ ቀን ያበቃሽ ጌታ ኢየሱስ ክርስቶስ በዚህ ምክንያት ራስን ስታጪ እንዴት ይሆን የሚያዝነው? ለምን ይዘን በባለጌ ወንድ ምክንያት? ለምን ይዘን በደደብ ወንዶች ምክንያት? ጌታ ኢየሱስ ክርስቶስን ደደብ ሰዎችን ለማስደሰት ብለሽ ባለጌ ወንዶችን ለማስደሰት ብለሽ ማሳዘን አለብሽ? የሚወዱሽ የሚያደንቁሽ የሚያበረታቱሽ በጣም ብዙ ሰዎች ሚዲያ ላይ እየተመለከትሽ ነው። እነርሱ ማዘን አለባቸው?
ምን ስንል ባምቢ ልክ ነች፣ ባምቢ አላጠፋችም፣ ስህተት አልሰራችም። እንግዲህ ብዙ ሰዎች ኮመንት ላይ የእሸቱን ቪዲዮ ሙሉን ስላላየኸው ነው እስቲ ሙሉውን ይኸው ቅድሚያ እና እሸቱ ልክ እንደሆነ ይገባሃል ምናምን ሲሉኝ እኔ ደግሞ እነሱን አምኜ ገብቼ እሱን ቪዲዮ ማየት ጭራሽ አሁን ያላየኋቸውን ደግሞ ምን ያህል በዚህ ደረጃ እንዴት ወንድ ልጅ አሽሟጣጭና ሀሜተኛ ይሆናል? እግዚአብሔር እንዴ ቆፍጠን በሉ እንጂ አንዳንድ ወንዶች በመድኃኒዓለም ይሄው የከላይ ይሄን ቪዲዮ ይሁት። ለምሳሌ ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በእኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛው ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለሁ፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን፣ በረከቱ አይደርብን እያላችሁ ኮሜንት ላይ ጻፉልኝ። ማለት በቃ ሙሉ ቪዲዮ ሰው እንደዚህ እንዴት ሀሜትና ሽሙጥ የሚመስል ነገር እንዴት ይሰራል እንዴ? አንተ የግድ አዲስ ኮንተንት መጀመር ስላለብህ የሰዎችን ስም እያጣጣልክ ነው እንዴ? ሌላው ይሄ አሁን እሷ ለገዳም ማስታወቂያ ምናምን ሰራች፣ መች ነው የሰራችሁ ብዬ እሷንም ገብቼ አካውንቷን ቼክ አደረኩ። የለም የቅርብ ቪዲዮ የላትም። የግድ አንተ የሆነ ነገር ማድረግ ስላለብህ የቆየ ሰው ታሪክ እየመዘስክ ነው እንዴ አጀንዳ የምትሆነው? እሱንም ተከትላችሁ ልክ ነው የምትሉት። በቅርቡ የቤተክርስቲያን የገዳም ማስታወቂያ የሰራችሁን አይታችኋል ወይስ ያለፈው? በእሷ ዘመንማ ብዙም ሰርተዋል፣ አብረዋት የሰሩ ሰዎች አሉ። በቃ አሁን ላይ እየሰራች አይደለም አችሊ። ወይስ ነገር እየቆሰቆሳችሁ ሰውን ማቁሰል ስለምትወዱ? ይሄንን ስንል ባምቢ ልክ ነች፣ ባምቢ አላጠፋችም፣ ስህተት አልሰራችም እያልን አይደል? ግን በሰው ኃጢአት አትመጻደቁ ነው እያልን። በቃ አትመጻደቁ። የዚህ ሰውዬ ደግሞ ፐርሰናል አደረገው። በቃ የሆነ የከለከለችው ወይም ደግሞ የተጋራች ጥቅም አለ እንዴ? እንደዛ ነው ይመስለው ማርያም። ስለዚህ ይሄ እየመጣችሁ ኮመንት ላይ ደግሞ እሸቱ ልክ ነው ምናምን፣ ምንድን ነው ልክነቱ? አብራራ ብትባል አታብራራ። ለቤተ ክርስቲያን የተሰራው ማስታወቂያ የገቢ ማሰባሰቢያ ከሆነ እሷ ብቻ አይደለችም፣ ብዙ በዓለም የሚኖሩ ሰዎች ሰርተዋል። አሁንም ልጅቷ ብላለች ከዚህ በኋላ እኔ መስራትም አላማም ሀሳቡም የለኝም። እንደገና ይሄንን ማስታወቂያ ስትሰራ እኔ ልስራላችሁ ብላ አልሄደችም። አትደንቁሩ። እኔ ልስራ ብላ ሄዳ አይደለም። የቤተ ክርስቲያን ሰዎች ናቸው እንደዚህ አይነት ተጽዕኖ ፈጣሪ ተሰሚነት ያላቸው ብዙ ፎሎወር ያላቸውን ሰዎች ፈልገው የሚመጡት። እሸቱ የሰራውን ቪዲዮ አየሁትኝና እኔ ያሰብኩትን ወይም በሰዓቱ የተሰሙኝን አንዳንድ ፖይንቶች ልንገራችሁ። በመጀመሪያ ደረጃ ባለጌን ካሳደገ የገደለ ጸደቀ ብለህ ነበርና ያው ሙሉ ቪዲዮ ላይ የእግዚአብሔርን ቃላት የመጽሐፍ ቅዱስን ጥቅሶች እያመጣ ከሃይማኖት ጋር ከጽድቅ ጋር እያገናኘው ስላወራኸው በዛ እንግል እንነጋገርና ባለጌን ካሳደገ የገደለ ጸደቀ አልጸደቀም። የገደለ ሰው ምን ተስፋ አለው? የሚኖር እኮ ተስፋ አለው። ሁላችንም እግዚአብሔር ነው ተስፋችን። ነገ ትሻሻላላችሁ ብሎ ከተኛንበት የሚያነቃን በእድሜ ላይ እድሜ የሚጨምርልን እግዚአብሔር እሱ ነው ተስፋችን። የሞተ ምን ተስፋ አለው? ስላልሞተች መሰለኝ ያቺ ዝሙተኛዋ የተባለችዋ ሴት ክርስቶስ እግር ስር የተገኘችው። ይሁዳ ተንቀልቅሎ ስለሞተ ነው ክርስቶስን ያጣው። 3 ቀን መጠበቅ አጥቅቶት ነው ኢየሱስ ያመለጠው። ስለዚህ ሟች ምንም ተስፋ የለውም፣ ቋሚ ግን ሁሌም ተስፋ አለው። ራሳቸውን ያጠፉ ልጆች ወላጆቻቸውን ብትጠይቃቸው ልጆቻቸው ባለጌ እንኳን ሆኖ በህይወት በኖሩ ነው የሚሉክ። ምክንያቱም በህይወት በመኖር ውስጥ ነገ ተስፋ አለ፣ ነገ ክርስቶስ ይመጣል፣ ነገ ታሪክ ይገለበጣል። መጽሐፍ ቅዱስ ላይ በጣም ብዙ ሰዎች አይተናል። አሳዳጅ የነበሩ፣ ዝሙተኛ የነበሩ፣ ገዳይ የነበሩ የክርስቶስ ወንጌል ሰባኪ ሆነው ህይወታቸው ያለቀ። ህይወቱ ያላለቀ ሰው ሁሌም ተስፋ አለው። ባለጌም ቢሆን ምንም ይመለሳል። ክርስቶስ ተስፋ ሰጥቶ ቀን የጨመረለትን ሰው ግን እኔ ምን ቤት ነኝ እምገለው። ስለዚህ ይሄ ጎጂ ልማዳዊ ንግግሮችን ወሬ ለማሳመር ጨምረን መርዝ ነገሮችን ባንለቅ ጥሩ ነው። ሁለተኛ ወላጆች ልጆቻችሁን ጥቁር ውሻ ውለዱ ብላችሁ ለመርገም አትፍሩ አልክ። እኔ ስትናገረው ድንግጥ ነው ያለው ልቤ። ሰምቼ አላውቅም እንደዚህ አይነት ነገር። እንዴት ነው ከአንጀቴ የወጣው ልጄን ጥቁር ውሻ ውለድ ምለው? ምን ቢያረገኝ ነው? ሞትም ህይወትን በምላሳችሁ ላይ ነች ነው የሚለው አይደል መጽሐፍ ቅዱስ። እዚህ ጋር መጥቼ እግዚአብሔር መንፈስ ቅዱስን በሰበኩበት በለመንኩበት አፌ መልቼ ልጄን ጥቁር ውሻ ለምን እለዋለሁ? ጥቁር ውሻ ውለድ ባይሆን ከልቤ ካሳዘነኝ በጣም ልቤ ከተሰበረ በልጄ ከቆረጥኩበት ባይሆን ጥቁር ድንጋይ ተሸክሜ ቤተክርስቲያን በር ላይ ቆሜ አለቅስለታለሁ እንጂ ጥቁር ውሻ ውለድ ብዬ ልጄን አልረግመውም። ሌላው ሲቀጥል ሀሳቡ ሰፊ ሆኖ ሳለ እየጠበበ እየተጨመቀ ሄዶ የሆነ አንድ ሰው ላይ ፎከስ ሆነ። ያ ደግሞ አግባብነት አለው ብዬ አላስብም። አሁን ላይ ቲክታከሮች ተበላሽተዋል ወይም ቲክታክ ልክ አይደለም ብሎ የሚወቅስ ሰው በሙሉ መጀመሪያ ያለበት ከአርቲስቶች ነው። አርቲስቶችን ሲያይ ያደገ ትውልድ፣ አርቲስቶቹን ሳድግ እንደነሱ ሆናለሁ ብሎ ያደገ ትውልድ ነው ዛሬ ፍሪ የሆነ ፕላትፎርም ሲመጣለት እጁ ላይ እንደፈለገ እየሆነ ያለው። ስለዚህ ከላይ መጀመሪያ ያለብን ይመስለኛል። ከላይ የተሳሳተውን ስህተት ማስተካከል መጀመሪያ ያለብን ይመስለኛል። ሌላኛው ደግሞ ምንድነው በዝሙት የሚመጣ ብር ብቻ ቤተክርስቲያን መግባት የለበትም ነው ፖይንቱ አይደለ? ዝሙትን በሚቀሰቅስ ሰው የተሰበሰበ ብር እና ለምሳሌ አንተ አሁን በተለያየ ቦታዎች ላይ ብርን ትሰበስባለህ እና ሰዎቹ ሲደውሉ ብራችሁ የዝሙት ነው የንጹህ ብር ነው ትላቸዋለህ? አትላቸው። ማለት ሲጀመር እኮ የኃጢአት ብር ስጡኝ አይልም። ምክንያቱም የኃጢአት ብር ማለት እኔ በምረዳው ሰይጣን
ገብቶበታል ብሩ። የሰይጣን እርዳታ የሰይጣን እገዛ ኖሮበት የመጣ ብር ነው። ሰይጣን እንዴት ነው ጥሮ ግሮ ቤተክርስቲያን የሚያሰራው በብሩ? የኃጢአት ብር በፍጹም ስጡኝ አይልህም። እንዲቀደተ ቃጥለ ሳትሞቀዋለህ እንጂ ስጠኝ አይልህም። እና አንዳንዴ የምናስተላልፋቸውን መልእክት እንደ ትልቅ ፕላትፎርም እንዳለን ሰው ብዙ ኤዲተር ብዙ ሪቪው እንደሚያልፍ ቪዲዮዎች እነዚህ መርዛማ የሆኑ ቃላቶችን ባንጥል። ሁለተኛ ላይ ደግሞ ቲክታክ ላይ በሃይማኖት ሰበብ መጥተው ብቻ ሃይማኖትን መጥፎ ኢሜጅ ከሚያሳዩ ሰዎች ውስጥ ስናስብ እች ልጅ ቀዳሚ የምትመጣልን ልጅ አይደለችም። በጣም ብዙ ልጆች አሉና ማለት አሁን እሷ ሴፍ ሳይድ ነች ተብሎ ማለት ብነካት አሁን እሷን ብዙም ችግር የለውም፣ ብዙም ደጋፊ የላትም። የበሰበሰ ዝናብ አይፈራም ነገር ሆኖ አንዴ የወደቀ እንትን ተብሎ ከመርገጥ ሌላውን ብዙ ፎሎወር ያለውን እንደዚህ አይነት ስህተት የሚሰራው በድፍረት ለምን በማጋለጥ ከህዝቡ ጎን አትሆንልንም? ሌላኛው ነገር ደግሞ እንደ ቀልድ የተነሳው ይሄ ሀብታሙ ሰውዬ ምናምን አላሙዲን ምናምን የተባለው ወሬ ነው አይደለ? እኔ ፐርሰናሊ እንደ ቀልድ ነው የተረዳሁት፣ እኔ በግሌ ሳወራ ማለት ነው። አንተ ደግሞ ኮሜዲያን እሸቱ እንደ ኮሜዲ እንደሚሰራ ሰው ብዙ ስታንዳርድ ኮሜዲዎችን ታያለህ። የውጭዎችን ጾታ ይነካሉ፣ ዘር ይነካሉ፣ ሀብታም ደሃ። በኮሜዲ ውስጥ በቀልድ ውስጥ ነው ሰው የሚኮረኩረው የሚነገረው አይደለ? ስለዚህ ቀልድ ሊገባህ ይገባል ብዬ አስባለሁ። እኔ እንደ ቀልድ ነው ያየሁት። ስህተትም ከነበረ በዚህ በሲሪየስ መንገድ ሳይሆን ቀልዱ እንዴት ትክክል እንዳልነበረ መነገር የሚቻልባቸው ሁኔታዎች ነበሩ። ከዛ አልፎ በሶሻል ፕላትፎርም ላይ በጣም ያወገዝናቸው እንዳናያቸው ብለን የቅርብ ጊዜ ታሪክ የሆኑ ሰዎች ተቀይረው አሁን የምንሞትላቸው የምንወዳቸው ልባቸውን ያየንበት እና የሚገርም ታሪክ እየሰሩ ያሉ ሰዎች አሉና ነገ ሁሌም የሰው ልጅ እስካልሞተ ድረስ ተስፋ አለው እና ፎከሱ ትልቅ የነበረው ፖይንት ጠቦ በጣም ወደ ትንሽ ከሚሄድ እንደዛ ቢደረግ ጥሩ ነበር እላለሁኝ። ቴንክ ዩ። ህንፃው ሲቃጠል እናብዳለን። ስንት ወንድማችን ግን በዚህ ቀን ክዶ ተቃጥሏል ነፍሱ። የህንፃው ይሰራል፣ ይሄ ልጅ ግን አይሰራል። ከሃይማኖት የወጣው በሱስ የፈረሰው ሰውነቱ ተስፋ ቆርጠው በጣም ብዙ ሰዎች አሁን ባለው ከረንት ሲቹዌሽን በጣም ብዙ ሰዎች ተስፋ ቆርጠው ዲፕሬሽን ውስጥ ናቸው። ሱሳይድ የሚያደርጉ አሉ፣ ራሳቸውን የሚያጠፉ አሉ። መቼ ነው ስለነሱ የምናወራው? ብቻ እኛ ቅርስ ጥበቃ ባለስልጣን ነን። ብቻ እቃ አይጥፋ ብቻ። እኔ አሁን እቃው አያስፈልግም ማለት አይደለም፣ ደግሞ እቃ ቢጠፋ በኋላ እኔ እንዳትናገሩ። ግን ይህንንም ሳተው ያንን ልታደርጉ ይገባቸዋል ብሏል ክርስቶስ። ነፍሳት ትልቅ አሁን አንድ ደብር በጣም ተሳካለት የሚባለው ብዙ ገቢ ሲያስገባ፣ አቤል ለክብረ በዓል የሚገባው ገቢ ይባላል። መጽሐፍ ቅዱስ ግን ምን ይላል? ነፍሳትን የሚሰበስብ እርሱ ምን የሚሰበስብ ትልቁ የቤተ ክርስቲያን ገቢዋ ስንት ብር ገባ ሳይሆን ስንት ሰው ንስሐ ገባዋል፣ ስንት ሰው ቆረበ፣ ስንት ሰው ከክፉ ምግባሩ ተመለሰ፣ ስንት አዳዲስ አማንያን አመኑ፣ ስንት አዳዲስ አማንያን። አሁን እኛ በር ላይ ቆመን ነው ሰው የምናስቆሙ። ይች አንቺ ምንድን ነው የለበሽው? ትንሽ ቀሚስሽ አጠረ ምን አለ ምትል ከእግዚአብሔር አላገናኛል ነው እንጃ። መሀል ላይ ቆመን እንዳይገቡ 30 መስፈርት ደርድረን እንዳይገቡ በጣም ብዙ ሰዎችን እናሸማቀቃለን። ቤተክርስቲያን የሚመጣውን ሰው አሁን ቅዳሴ ላይ እንደው መጥቶ ሰው መጥቶ ሊያስቀድስን የመጀመሪያ እርምጃ ግልምጫ። እዚህ ጋር እኔ ስንት ዓመት ያስቀደስኩበት ነው እንላለን። ስትሬንጀርነት እንዲሰማው እንግዳ እንደሆነ ቤተክርስቲያን ቅዳሴ ስትጀምር ምን እንደምትል ሰምታችኋል? ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒ ህዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ትንቢተ ኢሳይያስ ምዕራፍ 56 ነው ቤተክርስቲያን ቅዳሴ መጀመሪያ ላይ ያመጣችው። ምንድን ነው ይሄ ሰውዬ ኃጢአተኛ ቢሆንም ከዚህ በፊት ቅዳሴ አስቀድሶ ባያውቅም ዛሬ ግን እሁድ ነው ብሎ ሰንበት ነው ብሎ መጥቷል አይደለ? መጥቷል አልመጣም? ኩሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚሰራ እርሱ ጻድቅ ነው። ወዘያከብር ሰንበተ፣ ሰንበት የሚያከብር እሱስ ጽድቅ አይደለ ወይ? አትፍራ ይዞ ቢያንስ ካልጋ ተነስተ የመጣው ምን አክብረ ነው? ሰንበትን ነው። ከዛስ ይበል ፈላሲ ዘገብአ በእግዚአብሔር፣ ወደ እግዚአብሔር የገባ እንግዳ በሉ እስኪ። እግዚአብሔር ከህዝቡ ይለየኝ ይሆን እንዳይል፣ ከህዝቡ ምን ይለኝ ይሆን? አንተ ዘማዊ ደግሞ ገባ ህዝቡ መሃል ይለኝ ይሆን? አንተ ሰካራም ይለኝ ይሆን እንዳይል። ለምን? ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ሰንበትስ ማክበር ራሱ ምንድን ነው? በእውነት የዚች ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ ይሁን። እንደኛ ፈራጅ አይደለችም ቤተክርስቲያን። ደቡብ አፍሪካ ከፍተኛ የሆነ ድንጋጤ ውስጥ ትገኛለች። ቦትስዋና በደቡብ አፍሪካ ላይ የጦርነት ያህል የሚቆጠር ጠንካራ እርምጃን መውሰዷም ተሰምቷል።
የቦትስዋናው አዲሱ ፕሬዝዳንት ዱማ ቦኮ ባስተላለፉት አስቸኳይ ትዕዛዝ አንደኛ ከደቡብ አፍሪካ ጋር የሚያገናኙ ሁሉም ድንበሮች በአፋጣኝ እንዲዘጉ አዘዋል። ሁለተኛ ወደ ደቡብ አፍሪካ ይላክ የነበረው የኤሌክትሪክ ኃይል ተቋርጧል። ቀድሞውኑ በጨለማ ለምትታመሰው ደቡብ አፍሪካ ይሄ መርዶ ነው ተብሏል። ሶስተኛው በደቡብ አፍሪካ የሚኖሩ የቦትስዋና ዜጎች በሙሉ በአፋጣኝ ወደ ሀገራቸው እንዲመለሱም ተጠርቷል። ፕሬዝዳንቱ በንግግራቸው ደቡብ አፍሪካን ኮንነዋል። እኛ በአፓርታይድ ወቅት ጭቆና እንድታሸንፉ ረድተናል። ዛሬ ግን ልጆቻችን በእናንተ ምድር ላይ እየታረዱ ነው ሲሉ በዜጎቻቸው ላይ የሚፈጸመውን የጥላቻ ጥቃት ወይንም ዚኖፎቢያን ክፉኛም ኮንነዋል። ይህ እርምጃ በሁለቱ ሀገራት መካከል ያለውን ግንኙነት ወደ ከፋ ደረጃ አውርዶታል። ቦትስዋና የወሰደችው እርምጃ ትክክል ነው ወይስ ይበዛል? የናይጄሪያ መንግስት እጅግ በጣም አስገራሚ የሆነ እርምጃን ወስዷል ለዜጎቹ። የደቡብ አፍሪካ መንግስት ለናይጄሪያ ዜጎች ፍትህን ከመጠየቅ በተጨማሪ በዚህ ከፍተኛ በሆነ ችግር ስላሉና ወደ ሀገራቸው ማለትም ወደ ናይጄሪያ መመለስ ለሚፈልጉ ዜጎች ወደ ሀገራችሁ መመለስ ትችላላችሁ፣ እነዚህ መንገዶች አመቻቻለሁ፣ ወዲያውኑ ጥያቄ ማቅረብ ትችላላችሁ ሲሉ ተናግረዋል። ከተለያዩ አፍሪካ ሀገራት በመሰብሰብ በደቡብ አፍሪካ በስደተኝነት ላይ የሚኖሩ ሰዎች ላይ ከፍተኛ የሆነ ጥቃት እየተፈጸመ ነው። ይህም ጥቃት ከጊዜ ወደ ጊዜ እየጨመረ ይገኛል። በዚህ ምክንያት ከፍተኛ ችግሩ ዜጎች ይገብቷል። እነዚህንም ዜጎች ወደ ሀገራቸው መምጣት ከፈለጉ እኔ እቀበላቸዋለሁ፣ ወደ ሀገር ይመልሳቸዋለሁ ስትል እንግዲህ ናይጄሪያ ለመጀመሪያ ጊዜ ብዙ ኢትዮጵያኖችን ጨምሮ ለስራ ወደዛ በሄዱ ሀገራት ላይ የሚደርሰውን ከባድ የሆነ ሰቆቃና ግድያ በመቃወም የናይጄሪያ መንግስት የመጀመሪያውን ስቴፕ ወስዷል። ከአፍሪካም ሀገራት የመጀመሪያ ያደርገዋል። እንደሚታወቀው ከቀናት በፊት የኢትዮጵያ መንግስትን መግለጫ ወጥቷል። በሳውዝ አፍሪካ በሚገኙ ኢትዮጵያኖች ላይ የሚደረገው ማንገላታትና ግድያ እንዲቆም፣ በተጨማሪም የደቡብ አፍሪካ መንግስት ለእነዚህ ኢትዮጵያኖች ጥበቃን እንዲያደርግ ጥያቄን አቅርቧል። ነገር ግን እንደ ናይጄሪያ ይህንን መንገድ መጠቀም አለበት ብላችሁ ታስባላችሁ? ኢትዮጵያ መንግስት ሀሳባችሁን ኮመንት ላይ አስቀምጡልኝ። አሁንም በደቡብ አፍሪካ በተለያዩ ኢትዮጵያኖች ወንድምና እህቶቻችን እንዲሁም ከተለያዩ አፍሪካ ሀገራት ለስራ ወደ አፍሪካ በሄዱ ስደተኞች ላይ ከባድ የሆነ እርምጃ እየተወሰደ ይገኛል። እንግልቱም እንደቀጠለ ነው። አዲስ ነገር ካለ ማሳውቃችሁ ይሆናል። ብሩክ ነኝ። በደቡብ አፍሪካ ላይ ጫናዎች ቀጥለዋል። የታንዛኒያዋ ፕሬዝዳንት ሳሚያ ስሉሁ ሐሰን ዓለምን ጉድ ያስባለ ጠንካራ ውሳኔን አስተላልፈዋል። በሀገሪቱ የሚገኙ የደቡብ አፍሪካ ዜጎች በሙሉ በ48 ሰዓት ውስጥ ታንዛኒያ ለቀው እንዲወጡ ታዘዋል። ፕሬዝዳንቷ ይህንን ትዕዛዝ ያስተላለፉት በደቡብ አፍሪካ ውስጥ በስደተኛ አፍሪካውያን ላይ እየተፈጸመ ያለውን የግፍ ጥቃት ወይንም ዚኖፎቢያን ተከትሎ ነው። ውሳኔው በዚህ ብቻ አላበቃም። የታንዛኒያና የደቡብ አፍሪካ ድንበር በአስቸኳይ እንዲዘጋም ታዘዋል። ከታንዛኒያ ወደ ደቡብ አፍሪካ የሚላኩ ማንኛውም ምርቶችም እንዲቆሙ ተወስኗል። ፕሬዝዳንት ሳሚያ በንግግራቸው የደቡብ አፍሪካ መንግስት ለነጻነቱ የታገሉትን ወገኖች ውለታ ረስተዋል ሲሉ ክፉኛም ወቅሰዋል። ታንዛኒያ ለአፓርታይድ ስርዓት ማክተም የከፈለችውን መስዋዕትነት ያስታወሱት ፕሬዝዳንቷ አሁን እየታየ ያለው ግፍ ግን የማይታለፍ መሆኑንም ገልጸዋል። ይህ የታንዛኒያ እርምጃ በሁለቱ ሀገራት ዲፕሎማሲ ላይ ከፍተኛ መናወጥን ፈጥረዋል። እናንተ ምን ትላላችሁ? አሁኑ ሰዓት ሰበር ዜና ሰምቷል። በአዲስ አበባ በሚገኙ የነዳጅ ማደያዎች ላይ ከፍተኛ የሆነ የነዳጅ ጭማሪ በዛሬው ዕለት ታይቷል። ይህም እንግዲህ ከዛሬው ዕለት ጀምሮ ተግባራዊ እንደሚሆን ተነግሯል። ስለዚህ መረጃ ላጋራችሁ። ከዛሬው ዕለት ጀምሮ ማለትም ከሚያዝያ 26 ከምሽቱ 12 ሰዓት ጀምሮ የሚሸጥበትም ዋጋ የቤንዚንም ዋጋ ከዚህ በፊት ሲሸጥበት ከነበረበት ዋጋ የ25 ብር ጭማሪ በማድረግ 167 ብር ከ50 ሳንቲም እንዲሸጥ ተወስኗል። ታዲያ ከእጥፍ በላይ የጨመረው የኬሮሲን ዋጋ ሲሆን 169 ብር ጭማሪ በማድረግ በአሁኑ ሰዓት እንዲሸጥ የተወሰነበት ዋጋ 320 ብር ከ66 ሳንቲም ሆኗል። ነጭ ናፍጣ ደግሞ ከ17 ብር በላይ ጭማሪ በማድረግ በአሁኑ ሰዓት እንዲሸጥ የተወሰነበት ብር 180 ከ46 ሳንቲም ሆኗል። ቀላል ጥቁር ናፍጣ ደግሞ ከ6 ብር በላይ ጭማሪ በማድረግ በ170 ብር ከ62 ሳንቲም እንዲሸጥ ተወስኗል። ከባድ ጥቁር ናፍጣ ደግሞ 6 ብር ከ40 ሳንቲም ጭማሪ በማድረግ በ167 ብር ከ37 ሳንቲም እንዲሸጥ ተወስኗል። ከፍተኛ ጭማሪ የተደረገበት የአውሮፕላን ነዳጅ ሲሆን በአንድ ጊዜ ብቻ ከ169 ብር በላይ እንዲጨምር በማድረግ በ319 ብር ከ76 ሳንቲም እንዲሸጥ ተወስኗል። ታዲያ ቲግባ ኢትዮጵያ በተለያዩ አዲስ አበባ ውስጥ በሚገኙ የነዳጅ ማደያዎች ውስጥ በመሄድ ይህንን ዋጋ ለማጣራት ሞክሮ ነበረ። የተባለው ነገር ተግባራዊ ሆኗል። ከዛሬው ዕለት ጀምሮ ማለትም ከሚያዝያ 26 ከ12 ሰዓት ጀምሮ በተግባር ላይ ውሏል አዲሱ የነዳጅ ጭማሪ። ታዲያ በዛሬው ዕለት ከፍተኛ ጭማሪን ያስተዋልንባቸው ሁለቱ ምርቶች ሲሆኑ እነዚህም እንግዲህ ኬሮሲንና የአውሮፕላን ነዳጆች ናቸው። ከእጥፍ በላይ ነው ጭማሪያቸው። ብሩክ ነኝ። አዲስ ነገር ካለ መለሳለሁ። ፎሎና ላይክ ማድረግ እንዳትረሱ። እሺ ጋይስ ሜጀር አፕዴት አለን። የናሳ ሳተላይቶች እንዳረጋገጡት ማለት ነው ሜክሲኮ ሲቲው ከተማዋ ማለት ነው በዚህ ሰዓት እየሰመጠች ነው የምትገኘው። ሜክሲኮ ሲቲ በየአመቱ ማለት ነው ወደ 25 ሴንቲሜትር እየሰመጠች እንዳለና በተመሳሳይ ሰዓት ደግሞ ጎርፍ እያስቸገራት እንደሆነ በጣም አይሮኒክ ነው። እና ምንድነው
ሜክሲኮ ከተማዋ ማለት ነው የተገነባችው ራሱ ሀይቅ ላይ ነው ማለት ሌክ ቴክስኮኮ ይባላል እና እሱን አድርቀውት የዛኔ ማለት ነው ሜክሲኮ የስፔን ግዛት እየነበረች ስፔን ለማስፋፋት ብሎ ማለት ነው ሀገሪቷን ሀይቁን አድርቀው እሱ ላይ ነበር የገነቧት እና አሁን ማለት ነው ክሌ ላይ ነው ያለችው። ከተማው ክሌ ላይ ነው የተገነባው ማለት ነው እና ሁለተኛው ሪዝን ደግሞ ምንድነው ከተማዋ ማለት ነው ውሃ የምትጠቀመው ግራውንድ ዋተር ውሃ ነው እና ፓምፕ እያደረጉ ነው የሚያወጡት ከዛ ውስጥ ውሃው ሲወጣ ደግሞ ማለት ነው ከተማዋ እየደረቀች ነው የምትመጣው እና የከተማው ዌይት ማለት ነው እየጨመቃት ይመጣል ማለት ነው እና ማለት እንደምታዩት ማለት ነው ከተማው ታሪካዊ ህንፃዎች ምናምን ማለት ነው እየተጋደሙባት ይገኛሉ። ይሄኔ ምስለ ሲቲ ናት እንግዲህ እየሰመጠች ያለችው እንዴት እንደሚያምር እዩት። ኢሮኒካሊ ማለት ነው ፍለዲንግም እያጋጠማት ማለት ጎርፍም እያስቸገራት ነው ይባላል ሜክሲኮ ውሃው እየደረቀ ነው በዛ ላይ ጎርፍም አለ ዲስ ክሬዚ ማለት ነው እና አሁን እዚህ ላይ ያሉት ሀሳብ ካላችሁ ኮሜንት ሴክሽን አስቀምጡት። በአሁኑ ሰዓት ሰበር ዜና ሰምቷል። ጦርነቱ ከእንደገና የተጀመረ ይመስላል። ዩኤኢ ጥቃትን አስተናግዳለች። መነሻቸውን ከኢራን ያረጉ ወደ 3 የሚጠጉ ቦሊስቲክ ሚሳይሎች እና እንዲሁም ብዛት ያላቸው ድሮኖች መነሻቸውን ከኢራን በማድረግ መዳረሻቸውን ደግሞ ወደ ተባበሩት አረብ ኤሚሬት ወደቦች አካባቢ በሚገኙ የነዳጅ ማጣሪያ ፋሲሊቲዎች ላይ ነው። በዚህም እንግዲህ ጥቃት አስተናግደዋል። ፋሲሊቲዎቹ በዚህ መልኩ እንደምትመለከቱ እየነደዱ ይገኛል። እሳትም ተነስቷል ተብሏል በጥቃቱ ምክንያት። ይህንም ተከትሎ የአሜሪካን እጅግ በጣም ብዛት ያላቸው የተዋጊ ፕሌኖች በአሁኑ ሰዓት ተነስተው ወደ ሚድል ኢስት እያመሩ ነው ተብሏል። በአየር ላይ ነዳጅ መብላት የሚያስችሉ ወደ 6 የሚጠጉ የአሜሪካን ወታደራዊ ፕሌኖችም ወደዛ እያመሩ ነው ተብሏል። የተባበሩት አረብ ኤሚሬትም የአየር መቃወሚያን አክቲቭ አድርጋለች። ብዛት ያላቸውን ድሮኖች እንዲሁም ክሩዝ ሚሳይሎችን መታጥላለች ተብሏል። መነሻቸውን ከኢራን ያረጉን። ታዲያ ጥቃት ከመሰንዘሩ በፊት ኢራን የሆርሙዝ ሰርጥን ሙሉ ለሙሉ ለማንኛውም መርከቦች ዝግ እንዳረገች ተናግራ ነበር። ኢራንም ከእንደገና የተባበሩት አረብ ኤሚሬት ላይ ተኩሳለች፣ ሚሳይሎችን ልካለች። እነዚህ ሚሳይሎች ከባድ የሆነ ውድመትን በተባበሩት አረብ ኤሚሬት ነዳጅ ማመንጫ ፋሲሊቲዎች ላይ ወድቆ ጉዳት አድርሷል ተብሏል። ይህም ጥቃት እውነት ከሆነና በኢራን የተፈጸመ ከሆነ የተኩስ አቁም ስምምነቱን ኮምፕሊትሊ እየጣሰ ይሆናል። እንደ አዲስ ጦርነቱ ሊጀመር ይችላል። ብሩክ ነኝ። አዲስ ነገር ካለ ማቀብላችሁ ነው። ይህ መረጃ እንዲደርሳችሁ የሚገባውን ነገር አድርጎ። ብሩክ ነኝ። የአሜሪካና የኢራን ጦርነት ዛሬ ራሱ ቢቆም ኢትዮጵያ ውስጥ የተከሰተው የዋጋ ግሽበት የሚረጋጋ አይደለም። ለዚህ እንደ ምክንያትነት የሚጠቀሰው እንግዲህ የመጀመሪያው ኢትዮጵያ ግብርና ላይ ጥገኛ የሆነች ሀገር ናትና የማዳበሪያ ዋጋ በዚህ ጦርነት ብቻ ወደ 31% አካባቢ ነው የጨመረው። ለዚህም ምክንያቱ ደግሞ እንደነ ዩሪያ ያሉ ማዳበሪያ ለመስራት የሚያገለግሉ ግብአቶች በገፍ የሚገኙት ከመካከለኛው ምስራቅ አካባቢ ነው። ነገር ግን በዚህ ጦርነት ምክንያት ከዛ አካባቢ ወጥተው የዓለምን ገበያ መቀላቀል አልቻሉም። የግብአት እጥረት ስላጋጠመው ዋጋው ጨምሯል። በዛ ውድ ዋጋ ገዝተው ያረሱ ገበሬዎች ወይም የግብርና ባለሙያዎች ደግሞ የሚያገኙትን ምርት ከፍ ባለ ዋጋ ነው ለወራት የሚሸጡት። ከዛ በተጨማሪ እንደና ኤሌክትሮኒክስ፣ መኪና ምርት ላይ ያሉ ዋጋዎችም ስቲል ከፍ እንዳሉ ሆነው ነው የሚቆዩት። ምክንያቱም እንደነ ሂሊየም ያሉ ኤሌክትሮኒክ ቺፖችን ለመስራት የሚያገለግሉ ግብአቶች፣ የመኪና ባትሪ የሚሰራባቸው ግብአቶች በሙሉ ዋጋቸው ጨምሮ ነው የሚሰሯቸው አካላት ጋር የሚደርሱት። በተለይ ደግሞ እነዚህ በዚህ የሚታወቁት እስያውያን ናቸው። እነሱ ናቸው ቺፖችን ለኤሌክትሮኒክስ የሚሆኑ ወይም ለመኪና ባትሪ የሚሆኑ ምርቶችን የሚሰሩትና እዛ ሲደርስ ኦልሬዲ ዋጋው ጨምሮ ስለሆነ ተመርቶ ሲወጣም ዋጋው ሊቀንስ አይችልም። በሶስተኛነት ደግሞ ሆርሙዝ ሲከፈትና ሲዘጋ ኦልሬዲ ባሉበት ቆመው የቆዩ ብዙ መርከቦች አሉና እነሱ ራሳቸው ተራው ደርሷቸው ካሉበት አካባቢ እስኪወጡና ገበያውን እስኪቀላቀሉ የወራት ጊዜ ነው የሚፈጀው። በአራተኛነት ደግሞ እስካሁን ኦልሬዲ ብዙ ያለለት የነዳጅ ጉዳይም አለና ይሄ ሁላ ነገር ሶልቭ እስኪደረግ እንግዲህ የተወሰኑ ጊዜያትና ረዘም ያሉ ወራት መቆየታቸው እንደማይቀር ነው። ወርልድ ባንክ የኢትዮጵያን እድገት ሲገምት እንግዲህ በ2026 ወደ 8% ዝቅ ይላል ብሎ ነው የተነበየው። 2027 አካባቢ ደግሞ ወደ 6.9 ዝቅ ይላል ብሎ ነው። ይሄ እንግዲህ ኢምፖርትድ በሆነ ኢንፍሌሽን ነው። ኢምፖርትድ ኢንፍሌሽን ማለት ሀገር ውስጥ በሚፈጠሩ ጉዳዮች ሳይሆን ከውጭ ወይም ከኢትዮጵያ መንግስት ቁጥጥር ውጭ በሆኑ ነገሮች የሚከሰት ኢንፍሌሽን ነው። በዚህ ምክንያት እንግዲህ የ2026 እና የ2027 የኢትዮጵያ ኢኮኖሚ ይጎዳል ተብሎ ነው ፎርካስት የተደረገው። ከኢትዮጵያ ውጭ የዓለምንም እንደዚሁ አይኤምኤፍ ሲተነብይ የዓለም እድገት በ2026 ወደ 3.1 ዝቅ ይላል ብሎ ነው የገመተው። 2027 ላይ ደግሞ ይሄ ቁጥር ወደ 3.2 ያድጋል ተብሎ ይገመታል። እንደዚህ አይነት ኮንተንት የሚመቻቸው ከሆነ ተቀላቀሉ። ቼርስ። እሺ ሰላም፣ እንዴት ናችሁ? ይህን ቪዲዮ ባልሰራ በጣም ደስ ይለኝ ነበር። በእህታችን ባምቢ ጉዳይ ነው። ትናንት ስቶሪ ያደረኩት በቂ ስለሆነ ስለሸቱ ድጋሚ ማንሳት አይጠበቅብኝም። እህታችን ባምቢን ግን ፕሊስ የምታውቋት የመጨረሻ ስቶሪውን ተመልከቱ። ከዛ በኋላ ይህን ቪዲዮ አድርሱላት እና ፕሊስ ሰፖርት እናድርጋት። እህታችን ናት፣ ስጋችን ናት። ኦኬ ስጋችን ናት፣ ወደድንም ጠላንም ማለት ነው። እና ይህን የማያውቁ ግን አንዳንድ ሰዎች ስላሉ ለእነሱ መልዕክት ላስተላልፍ። እዚህ ቲክቶክ ላይ ብቻ አይደለም ቲክቶክ ላይ የማይመጡ ነጠላ እያገደሙ አለባበሳቸውን አሳምረው ቀሚሳቸውን አንዘልፍፈው ያሉ በቤተክርስቲያን ውስጥ የተሰገሰጉ ፈሪሳውያን ናቸው። ከአይሁድ ወገን የሆኑ ክርስቲያን ያልሆኑ ክርስቲያን ብቻ ያልሆኑ ምንድናቸው? እንደ ክርስትናችንን የምንይዝ መገረዝን የምንያዝ የሚሉ ማለት ነው። እንደነዚህ አይነት ሰዎች ቤተክርስቲያንን ከሚያጠፉ ሰዎች
ምእመኗን ከሚበክሉ ሰዎች፣ ክርስቶስን ከሚወጉ ሰዎች አንደኞቹ ናቸው። እዚህ ትመጣለህ፣ ነጠላህን አደግድገህ የቤተ ክርስቲያን እውቀት በቃ ጥጌ ሞላብህ ይመስላል። ለምን ሰው ብዙ ሰው መስማት የፈለገውን ነው የሚሰማው። ለጆሮ የሚመች ብቻ ሲሆን ይሰማል። ስለዚህ ለነሱ እንዲሆን ነጠላ እይታህን ታሳምራለህ። ከዛ የራስን ሀሳብ ትሰገስጋለህ፣ ህዝብ ላይ ትለማመዳለህ። ይኸው እህታችን ተስፋ ቆረጠች። ይሄ ነበረ ፍላጎታችሁ? ያ ፍላጎታችሁ ይሄ ያልሞተ ሰው እንዲሞት፣ ከቤተ ክርስቲያን ያራቀ ሰው እንዲርቅ፣ ተስፋ ያልቆረጠ ሰው ተስፋ እንዲቆርጥ ነው ፍላጎታችሁ። ብጠፉ ደስ ይለናል። ይቅርታ አድርጉልኝና ብጠፉ ደስ ይለናል። እናንተ ለክርስቶስ አትጠቅሙም፣ ጠላት ናችሁ። እናንተ ለክርስቶስ ጠላት ናችሁ። ልጅ ሁሉ አይደላችሁ፣ ልጅ ብቻ ሁሉ አይደላችሁ። ጠላት በጠላትነት ነው የተነሳችሁት። ስርዓቷን እናስጠብቃለን እያላችሁ የራሳችሁን ሀሳብ ቤተክርስቲያን የማትለውን ቤተክርስቲያን ድሃ የምትወድ ኃጢአተኛን የምትወድናል። ቤተክርስቲያን ለምንድን የተሰራችሁ? ለምንድን የተሰራችሁ? ቅዱሳን ለመሆን እኮ የተጠራ ነው። እኔ ቅዱሳን ሆነን አይደለም፣ መጀመሪያ ኖረን አይደለም። በቅድስና ቅዱሳን ለመሆን ነው የተጠራ ነው። እንዲህ የት ሄዱ እነዚህ? የት እንሂድ? ሁላችንም ኃጢአተኛ ነን። የእናንተ ቤት ብቻ ይመስላችኋል? ለዛ ነው አይሁዳውያን በእግዚአብሔር እኛ ብቻ ነው የተስፋውም ኪዳን ቃሉም የተሰጠውም ለእኛ ብቻ ነው፣ አሕዛብን ዞር አድርጉልን ሲሉ የነበሩት። ልክ እንደናንተ ነጠላን አደግድገህ መተህ ሰው ተስፋ ታስቆርጣለህ፣ ከቤተክርስቲያን ታሸሻላችሁ፣ ትገፋላችሁ። ልናያችሁ አንፈልግም። እንዴ የእህታችን ተስፋ መቁረጥ የአንተ ደስታ ነው እንዴ? ነው። እንደዛ መሆን የለበትም። ማንን ትጠቅማለህ እንዴ? ኃጢአተኞች ከሆኑ እንኳን በኃጢአታቸው እውነተኛ ፈራጅ አለ። አንተ ማነህ? ልክ ሮሜ 2 እንደሚናገረው ማለት ነው። አንተ ያንኑ ታደርጋለህ፣ ግን ሰው ላይ ትፈርዳለህ። እስቲ አንተ አላመነዘርክም? ማመንዘር እንግዲህ በግብር ብቻ አይደለም፣ በሐሳብም አለ። ባይዘው ማመንዘር አይተህ አልተመኘህም? እስቲ ና ውጣና ተናገር። ከዛስ እንደ አጋጣሚ በሆነ ቪዲዮ የወጣባትን ሴት ታሸማቀቃላችሁ። ወደ ክርስትና የመጡ ሴቶች እንዲሸማቀቁ ታደርጋላችሁ። ሰዎች ወደ ክርስትና ጠልቀው እንዳያዩ ታደርጋላችሁ። ከመናፍቃን የባሳችሁ ናችሁ እና ራሳችሁን ቆም ብላችሁ መርምሩ። ስርዓት በዚህ መንገድ አይጠበቅም። ስርዓት ከሆነ አውጣ ለጥፍ። ይኸው ቤተክርስቲያን እንዲህ የምትለው ነው በል። መጽሐፍ ቅዱስ ማይለውን ትወጣለህ፣ ነጠላህን አደግድግ፣ ቁጭ ብለህ እጅን እንዲሰፍ ያድርገህ የአይሁድ መምህር መስለህ፣ ከዛ በኋላ የራስን ሀሳብ ትሰገስጋለህ ሰው ጆሮ ላይ። ከዛስ አንዳንድ ደግሞ እንዲሁ መመርመር እንኳን የማትችሉ ትወጣላችሁ። ከዛስ ወደ ፍርድ ሩጫ፣ ወደ ዱላ፣ ወደ ድንጋይ። አሁ ልክ ነው ልክ ነው ልክ ነው። እሷ ማነህ አንተ? ብቻ እነዚህን ሰዎች ማቅረብ ነው። እንዴት ነው የምናቀርባቸው? እንዲህ እየገፋ ታቀርባቸዋለህ እነዚህ ኃጢአተኞችን። እሺ ኃጢአተኛ ናት፣ ታቀርባታለህ። አቀረብካት፣ ጎበዝ። በጣም ነው የሚያሳፍረው። በአሁን ጊዜ ለመጨረሻ ጊዜ የምናገረው በአሁን ጊዜ ከተሐድሶ እንቅስቃሴ በላይ እናንተ ናችሁ ለቤተክርስቲያን ጠላት የሆናችሁት። ለብር ሲሆን ሮጣችሁ ብር ቦታ የምትገኙት እናንተ ናችሁ። ትክክለኛውን ክርስትና ግን አትኖሩትም። እግዚአብሔር ደግሞ ይፈርዳል። እና እህታችን ባምቢ ባለሽበት እግዚአብሔር ያጽናሽ። ወደ ቤቱ ተመለሺ እና ተስፋ እንዳትቆርጭ። ሰይጣን ምክንያት ነው የሚፈልገው። ተስፋ እንዳትቆርጪ። ሁሌ የነፍሳችን መልሕቅ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አስቢ። እሱን ተስፋ አድርጊ። በእሱ ላይ የተማመነ አይወድቅም። እሱ የታመነ ተስፋችን ነው። የታመነ እርግጥ የሆነ ጽኑ የሆነ እናንተ ግን እንግዲህ ውድ የአቢሲኒያ ዴይሊ ተመልካቾቻችን ለዛሬ ያዘጋጀንላችሁ አዳዲስና ትኩስ መረጃዎች እንዲሁም ጠቃሚ መልእክቶችን የያዙ የተለያዩ ቪዲዮዎች እነዚህን ይመስሉ ነበር። እናንተም እንግዲህ ስለ ቪዲዮዎቹ ያሏችሁን ሀሳብ፣ አስተያየት እንዲሁም የተሰማችሁን በኮሜንት ሴክሽኑ ላይ ጻፉልን። በቀጣይ ምርጥ ቪዲዮ እስክንመለስ ቸር ቆዩን።